እኛም ብትወስደን ኖሮ እኮ ቤቱን አትሰጥም። ስማት ለቤቱ እናንተ አገባችሁ። ሁሉም ሰው አስመሳይ ነው። ሁላችንም አስመሳዮች ነን ማለት ነው። በጣም ነው ያዘንኩት። ባለፈው እንግዲህ ቤቢ ኢቢኤስ ላይ ቀርቦ ሁላችሁ ማየታችሁታልና ቤቢ እንግዲህ እንደዚህ ሲናገር አይተነው አናውቅም። በጣም ስሜታዊ ሆኖ ሲናገር ነበር ነው በጣም አብዛኛው ኮሜንት ላይ ማለት ነው ያለው ነገርና በጣም የተበደለ ሰው እንደሆነ ያስታውቃል። እንደዚህ አይነት ደግ ባል ከየት ይገኛል? የልጆቹ ነገር የሚያጥብ ቤት የሚወለው ልጆችን በጣም የሚንከባከብ የነበረ ባል ነው። እንግዲህ በተናገረው መሰረት እንግዲህ እንደዚህ አይነት ባል አይገኝም ያላችሁ በጣም ብዙዎች ነበራችሁ። እንግዲህ ይሄን ቪዲዮ ስታዩ ምን እንደምትሆኑ ደግሞ አላቅም ማለት ነው። ምንድነው የተፈጠረው ማለት ማወቅ ከፈለጋችሁ ሙሉውን ተከታተሉኝ እላችኋለሁ። ቤተሰቦች አጠናቅሬ ይዤ መጥቻለሁኝ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነጋባችሁ የሚሸባችሁ የረፈደባችሁ ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልኝ እያልኩኝ ዛሬ ስለወጣው ቪዲዮ ስለነ ዳጊና ቤቢ እንግዲህ እየተለቀቀ ቪዲዮ አለ። እጅግ በጣም ነው ያዘንኩት በግሌ ማለት ነው። አልጠበቅኩም በጭራሽ። ምክንያቱም ዳጊ እንግዲህ 3 ህጻናት ልጆችን ይዛን የምትኖረው ቤቢ ከዚህ በፊት እንግዲህ በጣም ብዙ ቪዲዮ ተሰርቶባቸዋል በዳጊና በቤቢ ዙሪያ እንግዲህ ትዳራችን የፈተና ነው የስቃይ ነው ብለው ከዛሬ 3-4 አመት በፊት ይመስለኛል እንግዲህ የ10 አመታቸውን እንደገና በማክበር ወይም ደግሞ እንደገና ተጋብተናል ከዛሬ ፈተና ጊዜ ነበር ብለው ድል ባለ ሰርግ ነበር ለሁለተኛ ጊዜ የተጋቡት ማለት ነው። ብዙዎቻችን ቀንተናል። እኔ በግሌ ቀንቻለሁና ሰው አንዳንድ ዙር ሳይደርሰው እነሱ ሁለተኛ ዙር በዚህ ልክ እንዴት ሊጋቡ ቻሉ ብለን ተደምመን ነበር። እንግዲህ ሰው አይን አርጎባቸው እንደሆነ አላውቅም። የተፈጠረውን ነገር ከሰሞኑ እንግዲህ በጣም ብዙ ነገር እየተሰማ ነው። በእርግጥ ከወራት በፊት ነው። እነሱ በእኛ በኢትዮጵያውያን ዘንድ እጅግ በጣም መነጋገሪያ የሆኑት እንግዲህ እንደ ሳራና ቻንድራ እንደነ ሻሩካን ሆነው እንግዲህ ብዙዎችን መነጋገሪያ ያደረጉ ናቸው። ዳጊና ቤቢ ማለት ነው። በትዳራቸው ዙሪያ ብዙዎችን እንግዲህ እጅግ በጣም ሲያነጋግሩ የነበሩ ጥንዶች ናቸው። ታዲያ ምንድን ነው የተፈጠረው? ከወራት በፊት እንግዲህ ቤቢ ወደ አሜሪካ ሄደ ማለት እጮኛው አሜሪካ ሀገር ናት፣ ሄዶ አገባት የሚሉ መረጃዎች ወጥተው ነበረ። ዳጊም እንደዚሁ ከሌላ ሰው ጋራ በቻት ስታወራ ከባሌ ጋራ በቻት አውርታለች፣ ከባሌ ጋራ መቅጣለች የምትል ሴትም መጣ። በሁለቱም እንግዲህ የሁለቱም ሚስጥር በአንድ ጊዜ ስለወጣ ነገሩ ሁሉ ረገብ አለ። እሷ ምንም ማለት አልቻለችም ስለ ቤቢም ስለ እሷ እንግዲህ ነገሩ በጣም እየተስፋፋ መጣና ፓስተር ቸሪ በመሃል ገብቶ አስታርቃለሁ ብሎ እንግዲህ ሰይፉ ላይ ቀርቦ አይተናቸው ነበር። ይታረቃሉ ብለን በተስፋ ጠብቀን ነበር። ይሄ ግን ሳይሆን ቀርቶ በመለያየት ነገሩ እንደተቋጨ ቤቢ እንግዲህ በባለፈው ጊዜ አሜሪካ ሄዶ ሲመለስ ሄጄ የመጣሁት ለረፍት ነው እንጂ ለትዳር አይደለም። በርካታ የሶሻል ሚዲያ ተጠቃሚዎች ግን እኔን እንዳጓጉል አድርገው እንደዚህ አድርገው በቃ አይታችሁታል እንዴት አድርጎ ሲያወራ እንደነበረ። እውነት ለመነጋገር እኔ ራሱ ትክክለኛ ሰው ነበር የመሰለኝ። እናንተም ብቻ አልወቅሳችሁም። በርካቶች ኮመንት ላይ እንግዲህ ቤቢ መናገር የማይችል መስኪን ነው፣ ቤቢ በጣም በቃ እንደዚህ ተናገረ፣ ቤቢ የሚል በጣም ብዙ ኮመንት አይቻለሁ እዚያ ኮመንት ስር ማለት ነው። እና እንዴት ነው መናገር የማይችለው ብላችሁ እንዴት ታስባላችሁ? ቤቢ እኮ በጣም የሚያስደምመን ሰው ነው። በፊልሙ ያን ሁሉ ነገር ከባለስልጣን እስከ ዱር ያልሰራው ፊልም የለምና በብዙ ነገር ሲያስደምመን የኖረ ሰውዬ መናገር አይችልም ማለት ይከብደኛል። ሰው ለምን እንደ አዲስ እንዲተናገረ እውነት ነው። እንደዚህ ሶሻል ሚዲያ ላይ ወጥቶ እኔ ስለ ራሱ ሲያወራ አይቼውም አላውቅም። የመጀመሪያ ነው ሳየው ማለት ነው። እና ብዙዎቻችን ተደናግጠናል። እና በጣም መልካም ባል ነበርኩኝ፣ ለልጆችም መልካም አባት ነበርኩኝ፣ ቤት ወለውላለሁ፣ የሚስቴን እግር አጥባለሁ። እና ታዲያ ማን ሊያጥብለት ነው? ሚስቱን እኮ እግሯን ማጠብ ግዴታው እኮ ነው። ቤትስ ቢሆን ማን ሊወለውለለት ነው? ሰራተኛ ከሌለው እሷ እኮ ለሱም ለሷም ነው የምትሰራው አይደል እንዴ? ለሷ ብቻ አይደል የምታመጣው ብር፣ ለልጆቹ ለወተት፣ ለትምህርት ቤት፣ ለሁሉም ነገር ነው የምታደርገውና ባልና ሚስት ተረታቶ ሊኖር ነው የሚጋባው መጀመሪያ ደረጃና ግን አንዳንድ ጊዜ አንድ ሰው ስላወራ ወይንም አንድ ሰው ስላለቀሰ ብቻ ብዙዎቻችን ተጽዕኖ ይፈጥርብናል ማለት ነው። በዛሬው ቀን እንግዲህ እንደነገርኳችሁ መግቢያው ላይ እየሰማችሁት ቪዲዮ አለ። በጣም በጭሩ ቆርጥ አድርጌ ያስገባሁላችሁ ቪዲዮ ረጅም ነው። የ1 ደቂቃ ከምናምን ቪዲዮ ነው ማለት ነው። በአጭሩ የወጣባቸው ቪዲዮ እንግዲህ የዳጊን ከቤተሰቦቿ የወረሰችው ቤት ነው እንግዲህ ቤቢ ሸጠው ማለትም ልጆቹ ውስጥ እያሉ ቤቱ ተሸጠ የሚል ነው። እንግዲህ ከልጆቹ ጋር ልጅቱ የትንሽየዋ ልጅ እኛም ብትወደን ኖሮ እኮ አባቴ ይሄንን ቤት አትሸጠውም ነበር እያለችው እየጠየቀችው ነበረ።
ትልቅየዋም እንግዲህ ቆማ ስትከራከር ነበር። እናቴም በየሚዲያው እንደዚህ እያልካት ምንም አላረገችም እኮ ምንም አልበደለችም እኮ ምን ትሆን ምን አድርጊ ነው የምትላት? እና ህጻናቶቹን ሰራተኛዋ ጭምር ወርደው እንግዲህ ቤት ውስጥ የነበሩት በፈጣሪ ዘንድ ራሱ ትጠየቅበታለህ። የተፈጠረውን ነገር አናቅም በመካከላቸው። ነገር ግን ያደረገው ነገር ትክክል አይደለም በጭራሽ ማለት ነው። ምክንያቱም እሷ ቤቱን ብትይዘው ምን ችግር አለው? ያውም በራሷ ቤት የራሷ ቤት ነው፣ የቤተሰቦቿ ውርስ ነው። እሱ እንግዲህ ባለትዳር በእርግጥ ባለትዳር ሲሆኑ የእሷ የሆነው የእሱ ነው፣ የእሱ የሆነም የእሷ ነው፣ የጋራ ንብረት ነው። ግን እነኚህ ልጆቹ የጋራ ናቸው፣ ይማራሉ፣ ገና አንዳንድ ፍሬ ናቸው፣ 3 ልጆች ናቸው። ምንድን ነው የምታደርጋችሁ? በዚህ ኑሮ ውድነት በቤት ኪራይ ወጣ ምን አይነት አስተሳሰብ ማለት ምን ብትበድለው እንደዚህ አይነት ውሳኔ ሊወሰን እንደቻለ አላውቅም። ግን ነገ የሚጸጸትበት ነው። ይቺ ልጅ የተናገረችው ነገር ህፃኗ እንግዲህ አባቴ እኛ ብትወደን ኖር እኮ ይህንን ቤት አትሸጠውም ነበር ነው ያለችው። ማንም ሰው ሳይናገራት ቆመው ሲከራከሩ ነው እሷ የተናገረችው ማለት ነው። በጣም ነው ያዘንኩት። በቃ በጣም እሱ ራሱ ምን ያህል ሊሰማው እንደሚችል እያሰብኩ ነው። ዛሬ ሳይሆን ነገ ይህን ቪዲዮ ሲያዩ ምንድን ነው የሚሰማው? ምንድን ነው የሚፈጠረው? እሱ ወንድ ነው፣ አንድ ራሱን የቻለ ነው፣ መስራት የሚችል ሰው ነው። ምንም ማድረግ ይችላል። ምን ችግር አለ? ቤቱን ጥሎ ቢወጣ ለልጆቹ ይሄንን ቤት ብታሳድግ ልጅቷ ማለት ነው። በጣም ነው የገረመኝ ማለት እኔ እንጃ። እንደዚያ ሲናገር እንግዲህ ለልጆች ኃላፊነት እንደሚሰማው ነው ሲያወራ የነበረው። እንግዲህ መቼም ኢንተርቪውን ያያችሁ አይታችሁታልና እኔ ሙሉ ነው ያዳመጥኩት። እንዳጋጣሚ ሆኖ በጣም ለልጆች ኃላፊነት እንደሚሰማው ምናምን ነገር ነው ባጭሩ። እንግዲህ ሰብሰብ ሳደርገው በትንሹም ቢሆን እንደው ከተረዳሁት አንጻር ሌላ እግሯን አጥባለሁ፣ የልጆችን ዳይፐር ቀይራለሁ፣ ቤት ወለውላለሁ ግዴታው ነው። ማንም ሊወለውለት አይችልም። ግን ለልጆች ኃላፊነት ይሰማኛል፣ ልጆችን የትም ልጥላቸው አልችልም ሲናገር ነበረ። አሁን ምን እያደረገ ነው ታዲያ? ብዙ ወንዶች ናቸው እንደዚህ የሚያደርጉት። ከተፋቱ በኋላ የልጆች ተቆራጭ አናረግም፣ የትምህርት ቤት አንከፍልም፣ ቀለባ አንከፍልም እያሉ ፍርድ ቤት የሚንከራተቱ ብዙ እናቶች አሉ። ይሄ ነገር እስከ መቼ ነው የሚቀጥለው? ለምንድን ነው ሰው ካስወለዱ በኋላ እንደዚህ አይነት ስቃይ ውስጥ ሴቶችን የሚከቷቸው የሚለው ነገር በጣም ነው የሚያሳዝነው። ሌላው ነገር ደግሞ ሰው ከወለደ በኋላ ልጆች ፊት እንደዚህ አይነት ሰጥ አገባ እጅግ በጣም ነው የሚያሳፍረው። ለእውነት በጭንቅላታቸው ውስጥ ራሱ ምንድነው የሚቀረጽባቸው እነኚህ ልጆች? አሁን አባታቸው በዚህ ደረጃ እንደዚህ ሲያደርጋቸው፣ እናትና አባት በተጋጩ መካከል ልጆች ጥፋታቸው ምንድን ነው? እሱ ራሱ ሲናገር ነበረ። ለዚህ ነው ለልጆች የስል ይሄን ውሳኔ ወሰንኩ ሲል ነበር። እና ከሆነ ታዲያ ይሄንን ቤት ሸጦ ልጆች ወዴ ሊሄዱ ነው በዚህ ሰዓት ማለት ነው? በጣም የተገረምኩት። በዚያ ላይ ደግሞ ቤቱ የሚስትየው ነው፣ የሚስትየው የወረሰችው ነው ከቤተሰቦቿ። በጣም ነው ግራ የሚያጋባው። ኦልሬዲ ከቤቢ የማይጠበቅ ነገር ነው። ከአንድ ታዋቂ ከምንወደው ከምናከብረው አርቲስት የማይጠበቅ ነገር ነው። እና ግን ሴቶች እየን የምላችሁ ነገር ምንድን ነው? በዚሁ አጋጣሚ ባካችሁን ራስን መተማመን ከሌለ፣ የራሳችሁ ስራ ከሌላችሁ፣ የራሳችሁ ገቢ ከሌላችሁ ወንድ ልጅ ተማምናችሁ እንደው ትዳር ባትመሰርቱ ጥሩ ነው። በተለይ በዚህ ዘመን እንደዚህ በህዝብ ዘንድ እንኳን እውቅና ያላቸው ሰዎች በዚህ ደረጃ እርምጃ ከወሰዱ ሌሎቹ እንግዲህ ምን አይነት እርምጃ ሊወስዱ እንደሚችሉ መገመት ነውና ሌላው ነገር ደግሞ ስንጣላ እንደምንታረቅ አድርገን ብንጣላ ማለት እነኚህ ሰዎች እንግዲህ የፈለገው ነገር ጸባቸውን በመካከላቸው የገባውን ነገር ፈጣሪ ወቀው፣ ግን እነኚህ 3 ልጆች ወልደዋል። ዞሮ ዞሮ መገናኘታቸው አይቀርም አለቀ በአንድም በሌላና በዚህ ልክ ባይሆን በጣም ደስ ይል ነበረ። ልክ እንደነገን አሁን ወደ 13 ዓመት ነው 14 ዓመት ተለያይተው ነው እንደገና የተጋቡት ማለት ነው። እሷም ስለሱ በጣም ነው የምታከብረው፣ እሱም ስለሷ እንግዲህ የሆነ ሰው ቢነካት እንኳን እንዴት እንደማረገው ሲል ነበርና ፕሮፌሰራችን በጣም ክብር ይገባቸዋል ለእነኚህ ሰዎች ብዬ ነው ማስበው። ሁላችሁም ከነዚያ ሰዎች አራያ ብንወስድ ጥሩ ነው። አብረን መኖር ካልቻልን ተለያይተን የተወሰነ ጊዜ አይተ ነው ምንመለስም ሊሆን ስለሚችል እንደው ነገሮችን አስበን በደንብ ብናደርግ ጥሩ ነው ብዬ አስባለሁ። ፈጣሪ ሰላሙን ያወርድላቸው። እጅግ በጣም ነው የሚያሳዝነው ያሉበት ሁኔታ። ሌላ ምንም ልል አልችልም። የሰው አይን የበዛበት ነገር መጨረሻው ይሄ ነው። በእውነት በጣም ያሳዝናል። እባካችሁ ትዳራችሁን፣ ህይወታችሁን በተቻላችሁ መጠን ሲኪዩሪቲ ለማድረግ ሞክሮላችኋለሁ። በድጋሚ እስከምንገናኝ ድረስ ሰላማችሁ